ረሸ ደደብ የማትረባሰው ይሄ መረጃ በእጃችን እስከሚገባ ድረስ አንተ የቤተሰብን ህልውና ማስቆም ያልቻልክ መግዛት ያልቻልክ ሚስትን እንኳን ለሚስት እንኳን ይሄ ቪዲዮ አሁን ቤተሰቦች ሁላችሁም ማለት ነው ከኛ ጋር እንድትሆኑ ፈልጋለሁ። ቁጭ ብላችሁ ተከታተሉ ያለ እስኪደርስ ድረስ ግን ካሁን በኋላ በአብርሃም ዙሪያ ሩታ ለማሸማቀቅ እየገባችሁ ያላችሁ ሄርሜላሞች ፍቅር ግን ጥንቃቄ አድርጉ። የመጨረሻ በቃ የጊዜ ጉዳይ እንጂ እናንተ ከሩታ በልጣችሁ አይደል። እናንተ የሩታ ቦታ ተከታችሁ አይደል። እሱ በከፈተው ቀዳዳ ነው እንደ ውሻ እየገባችሁ ያላችሁት። አብርሃም ግን ትላንትናም ባለጌ ነበርክ፣ ዛሬም ባለጌ ነህ፣ ነገም ባለጌ ነህ። በቃ ወራዳ ነህ አንተ፣ የማትረባ ሰው ነህ። ክብርን አውርደ በቪዲዮ መረጃ እንደዚህ እንኳን እጃችን ላይ እስከሚገባ ድረስ አንተ ክብርን ያልጠበቅ አንተ ነገ የሚስትህን የልጅን እናት ክብር ትጠብቃለህ፣ ታስጠብቃለህ፣ ህልውናዋን ታስጠብቃለህ ብዬ አላስብም። በቃ ወራዳ ነው የመጨረሻ ማለት ነው። ያስ ላይ ሙሩ አትጠነቀቅ። ዳኢም ግን ሴት ነበር ትመጣለች ያለችኝ። ኦኬ ያለው ነው። እሺ እሺ አለች እሷም ትኩረት አብረን ነው። እሺ ሜላ ቤተሰብ ጋር የተያዘ ነገር ሊኖር ይችላል ብዬ ስለማስብ ነው ቅድሚያ እሱ ይምጣ ስላችሁ የነበረውና ሰዎች አሁን በነገራችን ላይ ደንግጫለሁ። ሳሚ ስማ እኔ በሩታ የመጣ ይሄን ያህል ዋጋ ነው ከፍላለሁ ብዬ አንድም ቀን አስቤ አላውቅም። እኔ ቤተሰቦች እኔ እስከዛሬ ሩታ ማለቴ ይሄን ያህል እንደዚህ ዋጋ ከፍላለሁ ብዬ አላውቅም። ከዚህ በፊት ሰላም ውድና የተከበራችሁ የኔ ተናፋቂ እንቁ ቤተሰቦቼ በአገር ውስጥም በውጭም ያላችሁ ሰላማችሁን ብዝት ያርግልኝ ባላችሁበት። የኔ ቤተሰቦች ዛሬ ተመልሼ የመጣሁበት ምክንያት እንግዲህ ሁላችሁም እንደምታውቁት ነው። ሰሞኑ ጥሩ ሙር ላይ አይደለንም። እንግዲህ የሩታ ወንድሞች የተባልን ሁላችንም ከሩታ ጎን ቆመን የነበርን እንግዲህ ሁላችንም ጥሩ ስሜት ውስጥ አይደለም ያለነው። ምክንያቱም አብርሃም እያደረገ ባለው ነገር እያስቀየማት እያሳዘናት ማንም እንደሌላት ብዙ ነገር እየበደለ ባለበት ሁኔታ ላይ ሁላችንም ያው እሷ ስታዝን እኛም አዝነናል። ምክንያቱም እንደ ወንድ ልጅ ወይም እንደ ሀገር ልጅም እንደ ወንድምነትም ሳይሆን ጠቅላላ ጀነራል ያለውን ነገር በሁላችን ቤት ላይ ነገር ቢሆን ብለን ብናስብ ልክ አይደለም። ሩታ ላይ ተፈጽመባት ያለው ነገርና ቤተሰቦች ዋንኛ ግን ዛሬ ላይ የመጣውበት ምክንያት ዋንኛ ነጥብ ለአብርሃም በቃ ማለትም እኛ የቻልነውን ነገር የታገስነውን ነገር እስከ ዛሬ ታገሰናል። ምክንያቱም ሩታ የልጅህ እናት ልትሆን ትችላለች፣ ሚስት ልትሆን ትችላለች። እርግጥ ነው ከሷ ካንተ በላይ ለሷ ልናስብ አይደለም አሁን ቪዲዮ እየሰራን ያለነው። ነገር ግን አንተ እሷ ማንም ሰው እንደሌላት እንደፈለክ እያረካት እስከሆነ ድረስ ደግሞ እኛ ከጎኗ እንደቆምንና እንዳለን ጭምር አንተም ታውቃለህ፣ የሩታ ወዳጆች ሁላችሁም ታውቃላችሁ አይደል እንዴ? ስለዚህ ሁሉ ነገር እየተውን እየቻልን ባለንበት ሁኔታ ላይ ጭራሽ ይባስ ብለህ እንደዚህ በወረደ መንገድ እቺ የማትረባ ሴት እቺ ባለጌ እኔ እሷ መናገር እኔ እንጃ እኔ ለቃላት ለምጠቀማቸው ቃላቶች ከይቅርታ ጋር ቤተሰቦች ልክ አይደለም። ምክንያቱም በምንም ልክ አንደኛ አልጋ ቤት ውስጥ ፈልገህ ነው የተገኘው አብርሃም። ምንም ድርድር የለውም። በቃ ፈልገህ ስለመገኘት መረጃ እየመጣልኝ ነው፣ በቪዲዮ የታገዘ መረጃ ማለት ነው። እዚህ ጋር ተቀጥሬ ያለው ሴክሬት በሆነ መንገድ ውስጥ ነው ያለውበት ግቢ ቦታ፣ ጸጥ ያለ ግቢ ውስጥ ነው ያለሁት። ይሄንን መረጃ በኋላ ሊነግረኝ ሊያሳየኝ የሚመጣ ልጅ አለ ቤተሰቦች በቃ። ስለዚህ አንተ ግን ለኛ ግን ምን አድርገ እንደዚህ የሆነ ምንድነው ይሄ ልከክልኝ አይነት ጨዋታ ምንም እንደማያውቅ ተው እንጂ። ምንም ሳታውቅ ነው አንተ አሁን የተገኘው ፍቅር ጋር ሳትፈልግ ነው ከፍቅር ጋር አልጋ ቤት ውስጥ የገባው። ሳትፈልግ ነው ከፍቅር ጋር አልጋ ደረጃ ላይ የሚጋብዝ ደረጃ ውስጥ የገባው የተገኘው። ሳትፈልግ ሳትወድ ታንቀህ ተገለህ እና በጣም የሚያሳፍር ነገር ነው አብርሃም። እኔ እስከዛሬ ያለውን ነገር ችለናል። እስከዛሬ ይሁን ያለውን ነገር በእውነት እንደ ወንድ ታዝበናል፣ አይተናል። በእውነት ከነገ ዛሬ ተመለሳለህ ብለን ነበር፣ ግን አሁን ጫፍ ነው የወጣው። ባለጌ ነው በቃ፣ የእውነት ባለጌ ነው በቃ አንተ የእውነት ባለጌ ነው። ምክንያቱም ምንም ነገር ልታስመስል አትሞክር። አውቀ ነው ይሄው መረጃው እየመጣ ነው፣ እየጠበቅኩኝ ነው። አንተም ግን አውቀ ነው የተገኘው።
የመጨረሻ ግን ማስጠንቀቂያ መናገር የምፈልገው ነገር ከዚህ በኋላ እዚህ ጋር ድረስ ከደረስክ በኋላ ለፍቅር ግን ማስጠንቀቂያ ያለኝ በቃ ፍቅር ጥንቃቄ አድርጊ። በቃ የልጅ አባት ነው የምንወዳት የሩታ የእህታችን ባል ነው። የመጨረሻ ደረጃ ላይ እስኪደርስ ድረስ ግን ከአሁን በኋላ በአብርሃም ዙሪያ ሩታ ለማሸማቀቅ እየገባችሁ ያላችሁ ሄርሜላሞች ፍቅር ግን ጥንቃቄ አድርጉ። የመጨረሻ በቃ የጊዜ ጉዳይ እንጂ እናንተ ከሩታ በልጣችሁ አይደለም። እናንተ የሩታን ቦታ ተክታችሁ አይደለም። እሱ በከፈተው ቀዳዳ ነው እንደ ውሻ እየገባችሁ ያላችሁት። ቤተሰቦች ለምጠቀመው ቃላት ግን ይቅርታ አድርጉልኝ። በቃ አያስጠላሽም እንዴ አንቺ? አውቆም ይሁን ሳያውቅም ይሁን ከአንድ ከባለትዳር ወንድ ጋር አልጋ ቤት ላይ በዚህ ልክ መገኘት በጣም አሳፋሪ ግሬድ ሼም የሆነ ነገር ነው። ምናልባት ፕራንክ ነው ልትይ ትችያለሽ። ምናልባት የሆነ ነገር ልትይ ትችያለሽ። የትኛውም ነገር ግን ቢሆን ግን ሩታ ባላወቀችበት ባልፈቀደችበት መንገድ ላይ በዚህ ልክ ወርደሽ በዚህ ልክ ይሄ ሁሉ ነገር መደረጉ ግን በጣም አሳፋሪ ነው። የእውነት ደግሞ ይሄ ነገር እንደሆነና ተነጋግራችሁ እሱም አብርሃም አምኖበት አንቺም ደብቀሽ ከሩታ ማንም ሰው ሳይ ቀጥረሽው የነበረ ቪዲዮና ፎቶ ታጥቦ ይሄው እየመጣ ነው ቤተሰቦች። ከዛ በፊት ግን መላኩንም ጠርቼዋለሁ የሄርሜላም ቤተሰብ እሱም እየመጣ ነው ቤተሰብ። ከዛ በምታውቁት የኔ ቤተሰቦች ከሩታ ጋር ሀሳባችን አንቀየርም፣ ሁሌን ከሩታ ጎን ነን። እንግዲህ የሄርሜላ ቤተሰብም እየመጣ ነው። ሌላም ሰው እዚህ ቀጥሮኛል። እንግዲህ ሁለቱንም እየጠበቅኩኝ ነው። ማ ቀድሞ እንደሚመጣ እርግጠኛ አይደለሁም እኔ ቤተሰቦች። ብቻ የሆነ ያለው ነገር በእውነት እናንተስ ሀሳባችሁን ምናምን ማየት እፈልጋለሁ በኮሜንት ላይና ምክንያቱም እኔ ስላፈርኩኝ ነው። በነገራችን ላይ ከጎንክን አለን በርታ እያላችሁ የሩታ ወዳጆች፣ የሩታ አፍቃሪዎች፣ የሩታ ከጎንሽ አለን የምትሉ ወዳጆቿ ሁላችሁንም እግዚአብሔር ያክብርልኝ ነው የምለው። ምክንያቱም የምንደግፉትን አብረንሽ ነን የምትሉ የምታፍሩበትም አይደለም ውሸትም አይደለም እውነት ነው። እውነትን የያዛችሁትና እኛ ደግሞ እውነት እስከያዝን ድረስ ሁልጊዜም አሸናፊዎች ነን ብዬ አስባለሁ እኔ ቤተሰቦች። ኦኬ እሱ ይመስለኛል አይ ቲንክ መጥቷልና። አዎ ሳሚን ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ኦኬ ግን ሴት ነበር ትመጣለች ያለችኝ። ኦኬ ያው ቸኩያለሁ እኔ። እሺ ከፍተመች ያለ ኤልሳም ይችላል አለች። እሷም ቸኩላለች። አብረን የሆነ ቦታ ቀጠዋል። እሺ አላቅም ቤተሰብ ካሜራማን እስቲ ጠቃለ ምንድነው የሚለው? ያው ለሳሚ ይላል ከኤልሳ ለማለት ካሜራማን ከኤልሳ ነው ምናምን ይላል። ምን እንደሆነ አላቅም። ስለዚህ ነገር ያለው ይመስለኛል። ብቻ አላቅም። ግን መሌም እየመጣ ስለሆነ ምናልባት አንድ ላይ ይሄን ነገር ከፍተዋለን ቤተሰቦች። እኔ አሁን ምንም ይሁን ምንም ይሄ ስለዚህ መረጃ የማውቀው ነገር የለም። አይ ቲንክ 13 ቤት ነው መጨረሻው 05 ስልክ ነው። ያው ሌላው መናገር ስለማይጠበቅብኝ ነው። በ13 ቤት ኤልሳ የምትባል ልጅ ነች እፈልግሃለሁ ላይ ነው ከማታ ጀምሮ ስደውል የነበረው። ምናልባት ለካሩታ ጋር እየከፈልኩት ያለሁትን ዋጋ ምናልባት ለኔ የሚጠቅም መረጃ ነው ብዬ ነው የማስበው ቤተሰቦች። ምክንያቱም ልጅቷንም ላገኛት ፍቃደኛ አልነበረችም፣ ግን የምትሰጥክ ሴት ነች ብላኝ ነበረ። ልጁን አላውቀውም አክስም አድርጓል። ብቻ አይ ቲንክ ያው ሰው ማስጨነቅ አልፈለኩም። የሚጠቅመኝም የሚጎዳኝም መረጃ ሊሆን ይችላል። ይሄም መረጃ እንግዲህ ያው ካሜራማን ያው እንደታሸገ ነው። ምናልባት ከሄርሜላ ቤተሰብ ጋር የሚያገናኘው ነገር ካለ ለሩታም እየደከመ ያለ ልጅ መላኩ ይባላልና ሄርሜላ የእህቷ ባል ነውና እሱም ወደኔ እየመጣ ስለሆነ ምናልባት እንግዲህ ምንም ይሁን ምንም አላውቅም። እሱ ይምጣና አንድ ላይ እንከፍተዋለን። ቤተሰቦች ሁላችሁንም ከጎኔ እንድትሆኑ ነው የምፈልገው። ይሄን ቻናል ሰብስክራይብ ያደረጋችሁ ላይክ እያደረጋችሁ ቪዲዮውን ሲጀምሩ እንድታዩልኝ እንፈልጋለሁ። ምክንያቱም ሁልጊዜ ከሩታ ጎን እንድንቆም እንፈልጋለን። በጣም የምታሳዝን ሴት ነች። ለሁላችንም ለሴቶች ሙሉ ትምህርት መሆን የቻለች ሴት። ምክንያቱም በማፍቀር ቤቷን፣ ትዳሯን፣ ህይወቷን በማለት ዋጋ የከፈለች ነች። ብቻም ከዚህ ብዙዎቻችን በአገር ውስጥ በውጭም ያላችሁ
መቼም የሆነ ትምህርት አግኝታችሁበታል ማለት ፈልጋለሁ። ምክንያቱም ሴት ልጅ በዚህ ልክ ዋጋ ስትከፍል፣ በዚህ ልክ ቻይ ስትሆን፣ በዚህ ልክ ጀግና ስትሆን፣ በዚህ ልክ ምራቋን ዋጥ ያረገች ሴት ልናጨበጭብ ከጎኗ ልንሆን ይገባል ነው የምለው ቤተሰቦችና። ኦኬ ካሜራማን እንግዲህ መላኩ እያመጣ ነው። መሌ ሳሚ እንዴት ነው? ደህና ነህ? ሰላም ነው? ሁሉ ሰላም? እንዴት ነው? እንዴት ነህ? ሰላም አሉል ካሜራማን እሺ ነው የጠበቁ። መልዬ እንዴት ነህ? እሺ ደህና ነህ? ሳሚ ሁሉ ሰላም? ሁሉ ሰላም። እኔ ቀድመህ ትመጣለህ ብዬ ነበርና ለእኔና ለአንተ የሚሆን የሚጠቅም መረጃ ይሁን አላውቅም። አስጨነቀኝ እኮ ሳሚዬ፣ እኔም ተጨነኩኝ። ቸኩዬ ነው የመጣሁት። ማታ ላይ አንድ ልጅ እየፈለገች ነበርና ፀሐይ አለ ወደዚህ ተጋብል ትንሽ እና በምን ምክንያት እንደፈለገች አላውቅም። አምጥባ 13 የሚጨርስ ስልክ አላውቅም ሳሚ የደወለች ነበርና ለምን እንደፈለገች አላውቅም። አንድ ልጅ ነው አላየሁም። ማክስ ያደረገልኝ ሲወጣ ኦኬ፣ በር ላይ ተገናኝተናል። ነው እንዴ? ኦኬ ተገናኝተናል። እና ቤተሰቦች እስቲ አንድ ላይ እንክፈታው ይሄንን ነገር። እንግዲህ መልዬ አሁን እየተደረገ ያለው ነገር በሩታ ላይ እንግዲህ አቶ አብርሃምን ይሄ ባለጊን እያየ ነው እንግዲህ። እኔ በጣም ቆይ ይሄንን ከመክፈታችን በፊት ቤተሰቦች ደግሜ እንግዲህ ማሳየት ካለብኝ ነው ስለ ሳሚ ነው የሚለው። እኔ በዚህ አጋጣሚ መናገር የምትፈልገው ነገር ካለ መሌ፣ አብርሃም እንግዲህ ማታ የሆነውን ነገር አይተሃል። የሳሚ ቤተሰቦች በሀገር ውስጥም በውጭም ያላችሁ ሰላማችሁ ይብዛ እያልኩኝ ሳሚ ቤት ላይ ተገኝቻለሁ። ሰላማችሁ ይብዛ። አሁንም በድጋሚ እላለሁ ሄርሜላ የእህቷ ታናሿ ባል ነውና ያለውን ነገር እሱ እንድትሄድ እንግዲህ ከጊዜ በኋላ የምናሳውቃችሁ ይሆናል። ግን ለጊዜው ግን አብሮዬ ነው ያለውና ቤተሰቦች ዞሮ ዞሮ ይህን ቪዲዮ አንድ ላይ እንከፍተዋለን። ምክንያቱም ምናልባት ከሱ ጋር በተያያዘ ነገር የሰራቸው ቪዲዮዎች ስላሉ ከሱ ጋር ምናልባት ከሄርሜላ ቤተሰብ ጋር የተያያዘ ነገር ሊኖር ይችላል ብዬ ስለማስብ ነው ቅድሚያ እሱ ይምጣ ስላችሁ የነበረውና ቤተሰቦች አሁን አንድ ላይ እንከፍተዋለን። በነገራችን ላይ ደንግጫለሁ ሳሚዬ። ስማ እኔ በሩታ የመጣ ይሄን ያህል ዋጋ ነው እከፍላለሁ ብዬ አንድም ቀን አስቤ አላውቅም። በእውነት እኔ ቤተሰቦች እኔ እስከዛሬ ሩታ ማለቴ ይሄን ያህል እንደዚህ ዋጋ ከፍላለሁ ብዬ አላውቅም። ከዚህ በፊትም እኛ ሩታ ብለን በታገልን ከሷ ጎን በመቆምን በጣም ብዙ ዋጋ እያስከፈሉ ነበረ። ብቻ አላውቅም። ቤተሰቦች ያለውን ነገር አብረን ነው የምናየው። ካሜራማን እንግዲህ ለሳሚ ይላል ይሄ ቪዲዮ በደንብ ተመልከተው ነው ያለ ያለው ምን እንደሆነ አልገባኝም። እንግዲህ ለሳሚ ትንሽ ተረጋጋ። እኔም ሳሚ እንግዲህ ቤተሰቦች ቪዲዮ ምንድነው ሰሞኑ እንግዲህ እንዳያችሁት አይ ቲንክ ይመስለኛል ከፍቅር ጋር ነው እየተባለ ያለው ደረሰኝ ፍላሽ ላይና ማለት ነው። በደንብ ተመልከተው እያሉኝ ነው። ምናልባት ለሩታ የሚጠቅማት መረጃ ይኖራል ብዬ አስባለሁ። የኔ ቤተሰቦች እንግዲህ አሁን ይህ ፍላሽ ምናልባት ትላንትና አብርሃም ምንም የማውቀው ነገር የለም አደንዘሽ ነው እንደዚህ አድርገሽ ነው አልጋ ቤት የተገናኘ ነው ብሎ እያለ ሰምተነዋል። ሁላችንም አይደል እንዴ አይተናል። ስለዚህ አሁን ይህ መረጃ ምናልባት ካለው ከነባራዊ ሁኔታ ጋር ምናልባት አብርሃምን ተከታትሎ በአውዲዮ ሊሆን ይችላል፣ በቪዲዮ ሊሆን ይችላል። እኔ የማውቀው ነገር የለም፣ ግን ተከታትሎ የቀረጸው ሰው ይኖራል ብዬ ነው ማስበው። ለኔም ከመጣበት አንፃር ማለት ምክንያቱም እየዋሸ የነበረው ነገር ስለነበረ ማለት ነው። ምናልባት ይሄ መረጃ ቤተሰብ ለኔ ላይ ይጠቅመኝ ይችላል፣ ለሩታ ሊጠቅማት ይችላል። ይጠቅማታል። በቃ ይሄ መረጃም የደረሰው እኔ ጋር ሩታ ጋር እንዳደርሰው ከሩታ ጎን የቆምን ሰዎች ስለሆንን ምናልባት እንግዲህ የሩታን መልካምነት የሩታን አንገት መድፋት ያናደደው ሰው አብርሃምን መበቀል የፈለገ ሰው ይሆናል ብዬ ነው ማስበው። ይሄንን መረጃ ወደኔ የመጣበት ማለት ነው። አይ ሳሚ የእውነቴን ነው። አሁን በእርግጠኝነት በሁለት ሀሳብ ነው የመጣሁት እኔ። ምክንያቱም ሳሚ እሱም ቢሆን አላወኩም፣ አልሰማውም። ምን እንድ ታግቶ ነው ምን ማደንዘጃ ተወግቶ ነው ምንድነው? ለምን ለኦዲየንስስ ምን አሁን ለመሸፈን ነው? ለተመልካችም ከባድ ኧረ ነውር ነው ሳሚ። እቺ ልጅ እኮ ተሰቃየች፣ እውነት ለመናገር ተሰቃየች። ምንድነው በቃ እሷ እኮ የእውነት ነው የምልህ ሳሚ እጅግ በጣም ጠንካራ አይነት ጀግና አይገባትም። ለዚች ልጅ አይገባትም፣ ነውር ነው። ምክንያቱም ነውር ቆርጦ አልቆረጠለትም ነገር ቤተሰቦች እንግዲህ አሁን እኔ እንጃ
እኔ አሁን ይህንን ፍላሽ ምናልባት አሁን ደግሜ እነግራቸው ለኔ ላይ ጠቅመኝ ይችላል፣ ግን ለሩታ እየከፈልን ካለው ነገር ግን አንጻር ምናልባት የአብርሃምን ቅሌትና ውርዴት ከሆነ እኔ ኦዲየንሶች እኔ ቃል ምገባላችሁ፣ በእውነት ነው የምነግራችሁ። እኔ የእውነት ቃል ምገባላችሁ የእውነት ለሩታ የሚጠቅማት ለቤተሰቧ የሚጠቅማት እሷን ቀና የሚያርግ የውርዴት ግን የእውነት ቪዲዮ ከሆነ በእርግጠኝነት ያለምንም ፍራቻ ያለምንም ጥርጥር ግን ቤተሰቦቼ ይህንን መረጃ አቀርብላችኋለሁ፣ አሳያችኋለሁ። ምክንያቱም እኔ አድነውኝ እዚህ ጋር መተው ይህንን መረጃ በእንደዚህ ፖስት አሽገው ቪዲዮውን እንዳየውና ቪዲዮ ከፍቅር ጋርና ከአብርሃም ጋር ነው ቪዲዮውን በደንብ ተመልከተው እያሉኝ ነው ያሉት እና ማን እንዳያደረገው ምንድን ያደረገው የሚባለውን ነገር እኔ ጥያቄ ውስጥ አልገባም። ምክንያቱም እኔ ከሩታ ጎን እንደሆንኩኝ ስለሚታወቅ እኔ በእርግጠኝነት የአብርሃም የቅሌት ቪዲዮ ነው ብዬ ነው የማስበው ቤተሰቦች። ስለዚህ ያለውን ነገር ቀጣይ ቪዲዮ ላይ አቀርብላችኋለሁ። የኔ ቤተሰቦች ሁላችሁንም ከጎኔ እንድታግዙኝ እንፈልጋለን። ሩታን እናንሳት፣ እናግዛት፣ እንደግፋት፣ ከጎኗ እንቁም፣ እንባዋን እናብሰው፣ አሸንፋ ማየት እንፈልጋለን። ልታሽን ነው ሳሚ፣ የተደበቀ ነገር አይደለም ሳሚ፣ የተደበቀ ነገር አይደለም። ምክንያቱም አንተ እዚህ ጋር ዋጋ ከፍለህ ሊሆን ይችላል። ይሄ ነገር ለሷ ስትታገል ስትከርምላት ነው። በነገራችን ላይ ይሄ ነገር ኦዲየንስ አሁን ተመልካች እወቁ። ምክንያቱም ሳሚ ጋር ሊመጣ የቻለበት ምክንያት ዋነኛ ይሄ መረጃ ምንድነው ብላችሁ አስቡ። ቤተሰቦች እናንተ የማታውቁት ብዙ ነገር ከካሜራ ጀርባ ብዙ ነገር ሁልጊዜ የምንቀርጽበት ቦታ ላይ ስለሷ የምንታገልበት ቦታ ላይ እየመጡ ለማስቆም እኛ ለማሻማቀቅ እኛን አንገታችን ለማስደፋት እኛን አላስፈላጊ ነገር ውስጥ ለመክተት እጃችን ለማሳሳት ብዙ ነገር ይሄዱ ሰዎች አሉ። እናንተን አንሰማችሁ። ትናንትናም ስላልሰማናችሁ ዛሬም አንሰማችሁ። ምክንያቱም እውነት ያሸንፋል። በእርግጥ እውነት ነው። ዛሬ እንግዲህ ከመሌ ጋር አንድ ላይ ሆነን ሩታን እንባዋ የሚታበስበት መንገድ ከጎኗ ሆነን መሸማቀቅ ያለባቸው። ምክንያቱም ከሱ ጀርባ በጣም ብዙ ነገር አለ። እሱን ዛሬ ላይ በዚህ ቪዲዮ ባንነግራችሁም ባናመጣውም ግን ከሩታ ጎን ከኔ ጋር መቆም የፈለገበት የራሱ አንድ ሚስጥር አለ። ያን ሚስጥር ግን ዛሬ አይደለም ቤተሰቦች፣ ማወቅ ባለባችሁ ሰዓት ታውቃላችሁ። አሁን ግን የሚቀድመውን ነገር አስቀድመናል። የሩታን ህይወት፣ የሩታን መሳካት፣ የሩታን ይሄ ሁሉ በደል እንዳይደርስባት ብቻ ነው የምናደርገው። አቶ አብርሃም ግን ትናንትናም ባለጌ ነበርክ፣ ዛሬም ባለጌ ነህ፣ ነገም ባለጌ ነህ። በቃ ወራዳ ነህ አንተ፣ የማትረባ ሰው ነህ። ክብርን አውርደ በቪዲዮ መረጃ እንደዚህ እንኳን እጃችን ላይ እስከሚገባ ድረስ አንተ ክብርን ያልጠበቅ አንተ ነገ የሚስትህን የልጅን እናት ክብር ትጠብቃለህ፣ ታስጠብቃለህ፣ ህልውናዋን ታስጠብቃለህ ብዬ አላስብም። በቃ ወራዳ ነው የመጨረሻ ማለት ነው። ቢያንስ ለአእምሮ አትጠነቀቅም? ለአእምሮ ምን ሆነሃል? እኮ እጅግ በጣም ጠንካራ ሴት ናት ሩታ። አንተ ምን ሆነሃል? በዚህ ልክ እንደዚህ መልፈስፈስ ማለት ነውር ነው፣ አሳፋሪ ነገር ነው። መጨረሻ ደደብ የማትረባ ሰው ይሄ መረጃ በእጃችን እስከሚገባ ድረስ አንተ የቤተሰብን ህልውና ማስቆም ያልቻልክ መግዛት ያልቻልክ ሚስትህን እንኳን ለሚስትህ እንኳን ይሄ ቪዲዮ አሁን ቤተሰቦች ሁላችሁም ማለት ነው ከኛ ጋር እንድትሆኑ ፈልጋለሁ። ቁጭ ብላችሁ ተከታተሉ።